ፋኖ አማራ ውስጥ ጠንካራ መሆን የአማራ አምባገነን እንዳይኖር ይከለክላል። የአማራን ህዝብ ጥቅም የሚሸጥ ሎሌ ተደላሎ እንዳይኖር ያደርገዋል። ፋኖ ሲነሳ መሬቱ እሳት የሆነበት ወያኔ እሳት ሆኖ የሚዋጠው ወያኔ። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር እንትን ሲባጎ ለጥፎ ግብር አይሰበስብም። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊት። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም። አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ልጆቻችንን ጥለን ፋኖ እንድንቀላቀል አድርገውናል አሉ የሴት ፋኖ አባላት። ሻና ፋኖ የአይበገሬነትና የአትንኩይ ባይነት አኩሪ ባህላችንን ፋኖ በግንባር በመሰለፍ ወራሪውን ትነግ በጀግንነት የፋኖ ስም ሲጠራ የሚርበተበተውን የወራሪውን ትነግ ቡድን በመፋለም ህብረተሰቡ ከትነግ የሐሰት ፕሮፓጋንዳ ባለመረበሽ ትግሉን ሊቀላቀል ይገባል ብሏል። ፋኖ ተመስገን ዳረግ ስለ ፋኖ በተደጋጋሚ ነው የምናገረው። አሁንም ግልጽ ማድረግ እፈልጋለሁ። እውነት ለመናገር ሙተዋል፣ ቆስለዋል፣ ጊዜያቸውን ጉልበታቸውን ሰጥተዋል። ከኛ ሚሊሻ ጋር